ሶስት የቢሮ ሰራተኛ ወይም ደግሞ ተቀጣሪ ሆናችሁ የምትሰሩትን በጎን በኩል እናንተ ሳታስፈልጉ ወይም ደግሞ እዛ ስራ ቦታ ላይ እናንተ በአካል ሳትገኙ የምትሰሩትን ሶስት ስራ ትችላችኋል ማለት ነው። ስለዚህ ዋትስአፕ ዩቲዩብ እንዴት ናችሁ? ኢትስ ቦይ ቻፒ ነኝ ማለት ነው። እንኳን ወደ ቻፒ በሰላም መጣችሁ ማለት ነው። መጨረሻ ተመልከቱ ማለት ነው። እንደዚሁም ደግሞ እኔ ማብራራት ፈልጋችሁ ካላችሁ ደግሞ ሰብስክራይብ ያደርጋችሁ ኮሜንት ላይ ደግሞ የሚፈጠረው ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። የመጀመሪያውና አንደኛው ስራ ማለት ነው ወጣት ከሆናችሁ ትረዱኛላችሁ። በእርግጠኝነት ወጣት ሆናችሁ ቢሮ ሰራተኛ ወይም ተቀጣሪ ከሆናችሁ መጀመሪያ መስራት ያለባችሁ ስራ በጣም ኢዚ በጣም በትንሽ ብር ጀምሩት የምትችለው ምንድነው የጌም ዞን ስራ ነው ማለት ነው። ጌም ዞን ስራ እንደምታውቁት ካፒታል ካላችሁ በጥሩ ካፒታል መጀመር ጀምሩት፣ በጣም ያዋጣል። ግን ደግሞ በትንሽ ጀምሩት መጀመር ትችላላችሁ። ከናንተ የሚጠበቀው የቤት ኪራይ ለመክፈል መቻልና የሰራተኛ ከዛ ውጭ ደግሞ ዋናው ነገር ሎኬሽን ነው። ጥሩ ሎኬሽን ቦታ ማግኘት የምትችሉ ከሆነ ማለት ነው። ጥሩ ሎኬሽን ማለት ለምሳሌ መሀል መገናኛ ላይ መሀል መርካቶ ላይ ወይም ደግሞ አሁን ክሬት እየተደረጉ ሰፈሮች ላይ ሄዳችሁ ይሄን ቢስ ክሬት ታደርጉ ያዋጣል ከሚል ሐሳብ ያለው ወይም ደግሞ ከኤክስፒሪየንስ ሼር አደርጋችኋለሁ ማለት ነው። እኔ ከዚህ በፊት የፕሎት ሞክሬ ነበር እንደዚህ ተቀጣሪ ሆኜ ማለት ነውና በሰዓቱ ጥሩ ነገሩ ምንድነው እዛ ስራ ቦታ ላይ እኔ መኖር አይጠበቅብኝም። ኤቭሪቲንግ ሃንድል ለማድረግ በስልክ ሃንድል ማድረግ ይቻላል። አሁን ላይ ደግሞ ዘመኑ ጊዜው የቴክኖሎጂ ስለሆነ ኖርማሊ ካሜራ ገጥማችሁ ካላችሁበት ከስራ ቦታ በየደቂቃው ወይም በየሰዓቱ በካሜራ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ የመጀመሪያው አዋጭ ቢዝነስ ግን ወጣት ሆናችሁ ላይክ ማታ ብቻ ሄዳችሁ ከናት የሚጠበቀው ሂሳብ መቀበል ነው። አላቂ የሆኑ ነገሮች ይኖራሉ። አላቂ ማለት ጌም ዞን ስትከፍቱ የሚበላሽ ነገር ሊኖር ይችላል። አላቂ ነገሮች እነሱ ነው። በሳምንት አንዴ ወይ በሁለት ሳምንት አንዴ ራሳችሁ ሄዳችሁ መግዛት ትችላላችሁ እነዛ እቃዎች ማለት ነው። ከዛ ውጪ ኮንትሮል የሚደረግ ነው። ስራው በጣም የሚከብድ ነገር አይደለም። ሰራተኛን ኮንትሮል ማድረጋችሁ እነሱን ኮንትሮል ማድረግ አቅም ካላችሁ ወይም ደግሞ በጌም ዞን ኤግዛምፕል ልስጣችሁ። ለምሳሌ ኮይን የሚባል ነገር አለ። የፑል ቤት ለምሳሌ ኮይን የሚባል ነገር አለ። ኮይን ለምሳሌ 50 ኮይን ከሰጣችሁ በ50 ኮይን እናንተ ማኔጅ ማድረግ ትችላላችሁ ማለት ነው። የሚሰራውን ግን መጀመሪያ ጥናት ማድረግ ይኖርባችኋል፣ ማወቅ ይኖርባችኋል። ሳውራ በጣም ከፈጠንኩኝ ይቅርታ ማለት ነው። ያው ብዙም አልለመድኩኝም እንደዚህ እንትን ለማድረግና ስለዚህ እኔ ማድረግበት የነበረው ኮይን ኮንትሮል ተደረጋግጥ። እንደዚሁም ደግሞ ፕሌይስቴሽን ከሆነ ደግሞ ብዙ ጊዜ ማታ ላይ ቼክ ማድረግ ትችላላችሁ። ላይክ ቪዲዮ ካሜራ ከገጠማችሁ ስልካችሁ ላይ ማለት ነው እዛ ቤቱ ላይ ከተገጠመ ማታ ላይ አንድ አፍታ ቁጭ ብላችሁ ቼክ አድርጋችሁ ስንት ተጫወተ የሚለውን አይታችሁ ሂሳብ መዝጋት ትችላላችሁ ማለት ነው። ስለዚህ ተቀጣሪ ሆናችሁ የምትጀምሩት የመጀመሪያው ስራ ይሄ ሲሆን ሁለተኛው ስራ ደግሞ ይሄ እንኳን ብዙ ሴቶች ናቸው ለዚህ ጎበዝ የሚሆኑት። ሁለተኛው ስራ ምንድነው? የቦንዳ ቤት መክፈት ማለት አሁን ላይ አብዛኛው ሰው ይጠቀም ያለው ቦንዳ ነውና ኦልሞስት ምክንያቱም አዳዲሶቹ በጣም ኤክስፔንሲቭ እየሆኑ ስለሆነ ሰው ይጠቀም ያለው ምንድነው የቦንዳ ልብስ ነው። ስለዚህ ቦንዳ ላይ ደግሞ እናንተ የሚያስቸግራችሁ ምንድነው ዋና መሆን ያለባችሁ እንዳልኳችሁ ነው። ቦታው ላይ መገኘት አይጠበቅባችሁም። አንድ ሴልስ ማን ወይም አንድ ሴልስ ላይ የሚሰራ ሴት ትቀጥሩና ያቺ ልጅ አንድን ታደርጋለች። ከእናንተ የሚጠበቀው ዋና ቦታው ሄዳችሁ ይሄንን ልብስ የምታገኙበት የቦንዳ ልብስ የምታገኙበት ቦታ ሄዳችሁ ማለት ነው መግዛት ነው። እሱ ደግሞ በስራ ሰዓት አይሆንም። ምክንያቱም ሲጀምር ለዚህ ቦታ ለሚገኝ ለሊት 12 ሰዓት ነው ብዙ ጊዜ ስለሚመረጥ ማለት ነው። ከእናንተ የሚጠበቀው ጎብዛችሁ ጠንከር ብላችሁ ለሊት ተነስታችሁ ሄዳችሁ የሚመረጥ እቃ ጥሩ እቃ ብገዙና ከዛ ሱቅ አስገብታችሁ ወደ ስራችሁ መሄድ ትችላላችሁ። እንዳልኳችሁ ነው። ይሄኛውንም ደግሞ ኮንትሮል ለማድረግ በጣም ኢዚ ነው። ከእናንተ የሚጠበቀው ዋናው ነገር እንደዚህ አይነት ቢዝነስ ሲጀምሩ ሎኬሽኑ ነው ወሳኝ ነገር። ሎኬሽን መምረጥ አለባችሁ። አሁን ለምሳሌ መገናኛ ላይ ቦንዳ በጣም ያዋጣል። አሁን ደግሞ ጊዜ ሶሻል ሚዲያ ነው። ኢቭን ኢፍ ሎኬሽን እንኳን ቢያስቸግራችሁ ኦንላይን ላይ ያስተዋወቃችሁ እናንተ መሸጥ ትችላላችሁ። ቴሌግራም ግሩፕ ትከፍታላችሁ፣ የሚመጡ እቃዎችን ፖስት አደርጋላችሁ። ከዛ ዲሊቨሪ መስራትም ይቻላል። ባይ ዘ ወይ በጣም ብዙ አይነት ቢዝነስ አለ አሁን ላይ ማለት ነው የቢሮ ሰራተኞች ሊሰሩት የምችለው። ስለዚህ ይሄኛው ቦንዳ ቤት ላልኳችሁ ዋጋ ይታወቃል። ለምሳሌ እናንተ በ200 ብር ከተቀበላችሁ የራሳችሁን ትርፍ ጨምራችሁ የሚያዋጣችሁን ጨምራችሁ መሸጥ ትችላላችሁ። ስለዚህ የገባውን እቃ ኖርማሊ በኤክሴልም በምንም በፈለጋችሁ ዶክመንት ይዛችሁ ማለት ነው ኮንትሮል ማድረግ ትችላላችሁ። እንዳልኳችሁ ለዚህም ስራ የሚያስፈልገው ትንሽ ካፒታል ነው፣ ብዙ ካፒታል አያስፈልግም። ጀምራችሁ ከዛ ወደ ላይ ያደገ የሚሄድ ስራ ነው ማለት ነው። ከዛ ወደ ቅርንጫፍ መክፈት ትመጣላችሁ። እንዳልኳችሁ ነው ይሄም ስራ ፊዚካል የእናንተን አፒራንስ አያስፈልግም ወይም ደግሞ አይፈልግም። ምንድነው በጣም ይቅርታ ብዙ ሳወራ እንደዚህ እንትን ያለኝ ነውና ለማንኛውም በቪዲዮ ማለት ሰብስክራይብ ያደርጋችሁ ማለት ነው። ከዚህ በኋላ ቀጣይ ብዙ ቪዲዮ እንሰራለን። ለእናንተ ሊጠቅም ይችላል የማስበው ብቻ አምጥቼ ለእናንተ አወጣላችኋለሁ አቀርብላችኋለሁ ማለት ነው። ይሄኛው ሁለተኛው ቢዝነስ እንዳልኳችሁ ቦንዳ ቤት ነው። ልብስ ቤት በጣም ቀላል ነው። ብዙ ሴቶች ይወዱታል ለዚህ ነገር። ሞደ ሴቶች ልብስ ቤት ይመረጣል ማለት ነው። ከዛ ውጪ ጫማ መጨመር ትችላላችሁ። እጃችሁ ላይ ያለው ብር ደግሞ በቂ ብር ከሆነ መጨመር ትችላላችሁ። ጫማ ብጨምሩ ያዋጣል ልብሱ ላይ እንዳለው ማለት ነው። ሶስተኛና የመጨረሻው ደግሞ ማለት ነው ኮፒ ቤት ወይም ደግሞ ስቴሽነሪ ሃውስ። ይሄኛው ዋናው ነገር ምን መሰላችሁ? ይሄ ቦታ የሚመርጠው ምን አይነት ቦታ ነው ካላችሁ
ብዙ ጊዜ ፍርድ ቤት ላይ ሊሆን ይችላል ወይ ደግሞ ቀበሌዎች ላይ ሊሆን ይችላል፣ ወረዳዎች ላይ እንደዚህ የጽሁፍ አገልግሎት የሚሰጥባቸው ቦታዎች ላይ እንዳለ አውቃለሁ። በዚህ ሰዓት አብዛኛው ነገር ኤሌክትሮኒክስ እየሆነ ነው። ግን ቢሆንም የኛ ህዝብ ገና ነው ወደዛ ወደ እንትኑ እየመጣ አይደለም። ኢቭን ኢፍ ቴሌብር እንኳን ለመክፈል እኮ በዚህ ሰዓት እኛ ኮፒ ቤት እንጠቀማለን ወይም ደግሞ እዛ ከላለ አቅርቦታ እንጠቀማለን። ገና ነው ሰው። ስለዚህ ይሄን ነገር አድቫንቴጅ መውሰድ ሳይሆን በቃ አሁን ላይ መሰራት ይቻላል። እውነት ነው አብዛኛው ወረዳም ቀበሌም ብትሄዱ ብዙ ነገር ኤሌክትሮኒክስ እየሆነ ነው። ግን እንዳልኳችሁ ስራ መስራት ግን ይቻላል። ወረቀት ባይኖር ወረቀትን ሊያስቀር የሚችሉ ነገሮች ላይ እኛም ብንቀላቀል መስራት ይችላል። ለምሳሌ ናሽናል አይዲ ፕሪንት ማድረግ ሊሆን ይችላል። እንዳልኳችሁ ክፍያዎችን መፈጸም፣ ቴሌብር እንደዚህ ደግሞ ውል ማዘጋጀት። ፍርድ ቤት ላይ ቢሆን አብሶ በጣም ይመረጣል። ፍርድ ቤት ላይ ብዙ ጊዜ እንደምታውቁት የፍርድ ቤት ኬዝ ብዙ ስለሆነ ፍርድ ቤት ደግሞ ግዴታ ወረቀት መጻጻፍ አለበት። ስለዚህ ከሳሽም ተከሳሽም ግዴታ ወረቀት ማስገባት ይኖርባቸዋል ማለት ነው። ስለዚህ እንደዚህ ቦታ ላይ ብትከፍቱ ሞር ያዋጣል። ይሄም እንዳልኳችሁ ነው፣ ጸሐፊ መቅጠር ነው ከእናንተ የሚጠበቀው። አንድ በጣም ጎበዝ ጸሐፊ ይህንን ስራ በደንብ ልታቆም የምትችል ልጅ ካለች እሷን ብትቀጥሩ ስራ ያዋጣችኋል። ከቢሮ ሆናችሁ ስራውን ኮንትሮል ማድረግ ትችላላችሁ ማለት ነው። ስለዚህ ከዚህ በኋላም እንደዚህ የምትፈልጉት አይነት ስራ ቪዲዮ ካለ ወይ ቢዝነስ መጀመር የምትፈልጉ ሰዎች ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። በቀጣዩ በሌላ ቪዲዮ ይዤላችሁ እስከመጣ ድረስ ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ አሁን እስካሁን የነገርኩት ነገሮች እንዳለ እኔ የሰሯቸው እነሱ ናቸው። ያዋጣሉ ያዋጣም ጥያቄ ካላችሁ እኔ ነገራችሁ ፈቃደኛ ነኝ ማለት ነው። ማንኛውም ነገር ከፈለጋችሁና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁ እንድትሳርጉልኝ ማለት ነው። አመሰግናለሁ።